ንጹህ ስለሆኑ እንደዚህ ዘመድ ባይታዊ ተገለጠልኝ እያሉ የሚመጻደቁ አይደሉም። ተምረው ነው ገብረ መንፈስ ቅዱስ ተምረው ትምህርት ቤት አድገው ነው። ዛሬ ሰው ብድግ ይልና ትምህርት ቤት ሳይኖር ርዕሰ ባይታውያን የሚባሉም አሉ። በዚህ ዘመን ማለት ርዕሰ ባይታውያን የሚባሉት አይጥጋም። ርዕሰ ባይታውያን የገብረ መንፈስ ቅዱስም ነው። ተመልከቱ። ሰው በመኪና እየተንሸራሸረ በመኪና እየፈሰሰ በዓለም እየተመሰገነ ከሰው ጋር የሞቀ የደመቀ ለብሶ እየኖረ ርዕሰ ባይታዊ ይባላል? ታው በሕግ አምላክ ነውር ነው። አልማርም እግዚአብሔር ተገልጦልኛል ከዚህ በላይ እውቀት አላሉም። ተምረው ፊደል ቆጥረው ዳዊት ተምረው ሥርዓተ ቤተክርስቲያን አጥንተው ብሉያት አዲሳትን ከመምህር ስር ተምረው ነው ዲቁና ያመጡ። ዛሬ የት እንደተማሩ አናውቅም፣ የት እንደተሾሙ አናውቅም፣ የት እንደመነኮሱ አናውቅም። ብድግ ብለው መጥተው ሰዎች ባይታዋን ነኝ ቅዱስ ነኝ ሲሉን ይውላሉ። ይሄ ደግና በግ የሆነ እየጎረፈ እየሄደ ይሰግዳል። ጥሩ ነው። ምን ይደረጋል ማለት ነው። ገንዘብ ጀግና አይደለም። ሌሊት በስግደት ያድራሉ፣ ቀን በጸሎት ይውላሉ። 150ውን ዳዊት እስከ ውዳሴ ማርያም ከነነቢያቱ 40 ጊዜ በቀን ይጸልዩት ነበር። ስግደታቸው እንደ መንኮራኩር ነበረ፣ ፈጽሞ አይቆጠርም። 300 ጊዜ ግራ ጉንጫቸውን 300 ጊዜ ቀኝ ጉንጫቸውን ክርስቶስን እያሰቡ በድንጋይ ይደበድቡ ነበር። ቁራ መጥቶ አይናቸውን ሲያነቁራቸው ጸሎታቸውን አላቋረጡም። እኔ እኮ ይገርመኛል። ቁራው መጥቶ እያነቆረው አሁን እንኳን ቁራ አንቆሮን ወይ ግሩ ጸሎት አሁን እየጸለየች ምንድን ነው የምትሉት? የምናደርገው እኔንም ይጨምራል። ምንድን ነው የምንለው? ለምሳሌ ምን እስኪ አሁን ተሳለን ጊዜው በከመ መሳልከው ከመዛም ለከ ደምሳተ እጽበና ዋጣን እንደዚህ አይደለም ምንድነው? ሰው በመጣ ቁጥር ማለት ነው ማጣት ወደም ስኩላ በሰ ወዲያና ወዲህ ነው በቃ ማለት ነው። ጥይት አልተተኮሰ፣ መድፍ አልተተኮሰ፣ እሳት አልተነደደ። ሰው በመጣ ቁጥር የሚደግሙትን መጽሐፍ ጥዶ እንደዚህ ማለት ምንድን ነው? እኛ እኮ 30 ዓመት ዕድሜ ኖሮን የ30 ሺህ ዓመት ኃጢአት የሰራን ሰዎች ነው። 562 ዓመት አንድ ሌሊት እንኳን አለመበደል እንዴት ይቻላል? መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ ከተባረከ ትዳር። በዚያ ተወልደው ከእናታቸው እቅፍ ወርደው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ከጨለማ ላወጣኸኝ ከጨለማ ወደ ብርሃን ከሞት ወደ ሕይወት ላወጣኸኝ ከእናቴ ማኅፀን ጠብቀህ ላወጣኸኝ ፈጣሪ ምስጋና ይገባል ብለው አመሰገኑ። እግዚአብሔር ልጅ ስጠኝ ተብሎ ብቻ አይጸለይም የሚባለው አንተን የሚያመልክ አንተን የማይክድ በእኔ የማያስፈርድ ልጅ ስጠኝ ተብሎ ነው የሚጸለየው። አሁን የከተማ ሰው ያደረጉም የገጠር እናቶች ያደረገው ልጅ ሲያጡ ገድል ያዝላሉ። ታምረ ማርያም ያዝ ልጅ ይሰጣቸዋል። የገብረ መንፈስ ቅዱስን ገድል አንብባችሁ ልጅ ባታገኙ ግን የገብረ መንፈስ ቅዱስ ቃል ኪዳን ሐሰት አይሆንም። ምክንያቱም ልጁ የማይጠቅማችሁ ከሆነ ላይሰጧችሁም ይችላሉና ማለት ነው። ይህንንም ጭምር ነው አብሮ የሚታመን ማለት ነው። መቀበሉ ሲያስቀሩትም አይ ገብረ መንፈስ ቅዱስ አባቴን የማይረባይ ልጅ እንዳልቀበል ጸልየውልኛል ማለት ነው የሚባለው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? የበረሃው ኮከብ የሆኑት የባይታውያን አበጋዝ የሱራፌል ባልንጀራ አባታችን አቡነ ገብረ መንፈስ ቅዱስ ለሚታሰቡበት ለዚህ ታላቅ በዓል ሁላችሁንም እንኳን አደረሳችሁ። እነሆ ዛሬ ሹሜሃለሁ በሚል ርዕስ እንማማራለን። ትሰራና ትተክል ዘንድ እነሆ በአሕዛብ ላይ ሹሜሃለሁ ይላል ትንቢተ ኤርምያስ ምዕራፍ 1 ቁጥር 10 ላይ እነሆ ታፈርስና ትነቅል ዘንድ ትሰራና ተነቅል ዘንድ ታፈርስ ዘንድ ለአሕዛብና ለነገሥታት ሹሜሃለሁ ይለዋል። ነቢዩ ኤርምያስን ነው እንደዚህ ያለው እግዚአብሔር። ትንቢተ ኤርምያስ ምዕራፍ 1 ቁጥር 10። ስለዚህ የዲያብሎስን እንክርዳድ በጸሎት እንዲነቅሉ የክርስቶስን ተክል በሰው ልቡና ተክል እንዲዘሩ እንዲተክሉ የዲያብሎስን ሕንፃ እንዲያፈርሱ የክርስቶስን ሕንፃ እንዲያንጹ ለቅዱሳን ቃል ኪዳን ተሰጥቷቸዋል። በሌላ በኩል ደግሞ ተመልከቱ፣ ከዚህ ያለውን ክደት አፍርሰው ወደ ውጭ እንዲያወጡ የሚወገዘውን እንዲያወግዙ የሚቆረጠውን እንዲቆርጡ
ከውጭ ያለውን ደግሞ ከክደት ነቅለው በቤተ እግዚአብሔር እንዲተክሉ ለቅዱሳን ስልጣን ተሰጥቷቸዋል። ስለዚህ ቅዱሳን ያማልዳሉ ተብሎ የሚያበቃ ስልጣን አይደለም ያላቸው። ነቅለው የመንቀል የመትከል አፍርሰው የመስራት ስልጣንም አላቸው። ይህንን ለቅዱሳን የሰጠ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህ ከተሰጣቸው ቅዱሳን መካከል አንዱ አቡነ ገብረ መንፈስ ቅዱስ ናቸው። በማኅፀን የተጠሩ በማኅፀን ከተቀደሱ በብሉይ ኪዳን ዮሐንስ መጥምቅ ብያችኋለሁ። እንዲሁ ደግሞ ኤርምያስ 3 በሐዲስ ኪዳን ደግሞ ይህንን ጸጋ ካገኙ መካከል አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ ሌሎችም ቅዱሳን አሉ። ከማኅፀን ጀምረው የተቀደሱ ምን ማለት ነው? ከማኅፀን አውቄሃለሁ ማለት ወድጄሃለሁ ማለት ነው። ወድጄሃለሁ አወቀ በመጽሐፍ ቅዱስ ይትባል እገሌ ገሌን አወቀ ሲባል ወደደው ማለት ነው። አንዱ ትርጉሙ አይመርኩከ ሙሴ ወልደ እንበረም ብሎ እንደተናገረ ሙሴ ወደድኩህ ሲል ነው። ስለዚህ ገና ከማኅፀን ጀምሬ ወድጄሃለሁ። አቡነ ገብረ መንፈስ ቅዱስን እግዚአብሔር የወደዳቸው ከማኅፀን ሳሉ ነው። ምን አይነት መውደድ! መልካሙን ነገራቸውን አስቀድሞ እያየ ይወዳቸው ነበረ። ቀደስኩከ ማለት ነው መረጥኩ፣ ለየው፣ ሾምኩ፣ አከበርኩ ማለት ነው። አሁን አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ምን ብሎ? እግዚአብሔር ቅዱሳንን ከማኅፀን ጀምሮ ከመረጣቸው እኛ ቅዱስ ያልሆንነው ባለመመረጣችን ነዋ ሊል ይችላል አንድ ሰው። ወይም ደግሞ እንዲህ ብሎ ሊጠይቅ ይችላል። ቅዱሳንን ከማኅፀን ጀምሮ ስለመረጣቸው ቅዱስ ከሆኑ እኔ ቅዱስ ያልሆንኩት ስላልመረጠኝ ስለሆነ በደለኛ በመሆኔ ተጠያቂው እግዚአብሔር እንጂ አይደለሁም ሊል ይችላል። በዚህ ክፉ የሳይንስ ዘመን ስላለን ማለት ነው። መልሱ ግን ምንድን ነው? እግዚአብሔር መጨረሻቸውን አውቆ መረጣቸው እንጂ ወስኖ የመረጣቸው አይደለም። እግዚአብሔር ተመልከቱ፣ ልክ አንድ ሰው ገበሬ በጓሮ ሄዶ ዛፍ ሊቆርጥ ሄዶ የቀናውን አይቶ ለቀና ነገር ይቆርጠዋል፣ የተጣመመውን አይቶ ለሳት ያደርገዋል። ግን ዛፉን ሲተክለው ግን ጠማማ ሁኑ ብሎ ወስኖበት አይደለም። እግዚአብሔርም መጨረሻቸውን አይቶ ቅዱሳንን መረጣቸው እንጂ መርጦ ፈጠራቸው ማለት አይደለም። ሁሉም ሰው የዘራውን ነው የሚያጭደው። እንደዚያ ቢሆን ኑሮ ሎቱ ስብሐት እግዚአብሔር በኃጢአተኞች ሊፈርድባቸው አይገባቸውም ነበረ። ለምን? ስላልመረጣቸው ነዋ ቅዱስ መሆን ያልቻሉ እንላለን። ግን ሁሉም ሰው እንዲመረጥ የተገባ ሆኖ ቢገኝ መጨረሻውን አይቶ እግዚአብሔር ይመርጠዋል። መመረጥ ብቻ ደግሞ አያድንም፣ መመረጥን ማጽናት ይገባል። ቅዱስ ጳውሎስ መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ብሎ እንደተናገረ፣ ስለዚህ ቅዱስ አቡነ ገብረ መንፈስ ቅዱስን መጨረሻቸውን አይቶ ከማኅፀን መረጣቸው። ከማኅፀን መርጦ ለዚህ ክብር መረጣቸው፣ እንዲነቅሉ፣ እንዲተክሉ፣ እንዲያፈርሱ፣ እንዲሰሩ። እንግዲህ በግብፅ ምድር ኒሳ በምትባለው ቦታ በላይ ግብፅ በላይኛው የግብፅ ክፍል ስምዖንና አቅሌስያ ከሚባሉ እናትና አባታቸው ነው የተወለዱት። በጸሎት የተወለዱ ነው። እስመ ዘር ዘይወፅእ እምተአዳውያን ሕግ ይከውን ለቅጥቃጤ ወለሙስና ይላል ሰሎሞን በመጽሐፈ ጥበብ። ከሕግ አፍራሾች ማኅፀን የሚወጣ ዘር መጨረሻው ጥፋት ይሆናል። ከተቀደሰ ትዳር የሚወጣ ሰው ደግሞ ቅዱስ ይሆናል። ያ ማለት ግን የተቀደሱ ሰዎች አስተዳደጉንም ቢያውቁበት ቢጸልዩ፣ ለልጁ ቢጸልዩለት ልጁም እንደሚገባ ብሔር ነው እንጂ ከቅዱስ ሰው ስለተወለደ ብቻ ቅዱስ ይሆናል ማለትም አይደለም። ምክንያቱም ከአብርሃም የተወለደ እስማኤልም አለና፣ ከይስሐቅ የተወለደ ኤሳውም አለና፣ ሌሎችም አሉ። ከክርስቶስስ ይሁዳ ተገኝቶ የለ? ክርስቶስ ቅዱስ አምላክ ነው። ግን ዘሩን እንደሚገባ ያልተቀበለው ግን ዘፍጥረቱ ክርዳድ ተብሏል። በገዛ ፈቃዱ ራሱን እንክርዳድ ያደረገም አለ ማለት ነው። ስለዚህ ግን እንደሚገባ አንድ ንጹሕ ትውልድን የሚፈጥነው ንጹሕ ትዳር ነው። ለልጅ መጸለይ ይገባል። እግዚአብሔር ልጅ ስጠኝ ተብሎ ብቻ አይጸለይም የሚባለው አንተን የሚያመልክ አንተን የማይክድ በእኔ የማያስፈርድ ልጅ ስጠኝ ተብሎ ነው የሚጸለየው። እንደዚያ ያለ ልጅ ካልሆነ ግን ማኅፀኔን ዝጋው ብሎ መጸለይ ይገባል። ተነግሮ የማይሰማ እግዚአብሔርን የሚክድ በእኛም የሚያስፈርድ ልጅ ባይወለድ ይገባል በእውነቱ ማለት ነው። እንዲህ ያለው ሰው ባልተወለደ ይሻለው ነበር ብሎ በይሁዳ ላይ ጌታ እንደተናገረ ባይወለድ ይሻለው ነበር ከማኅፀን ቢቀር ይላል። ስለዚህ ለልጆች መጸለይ ይገባል። ልጅ አስተዳደግን ማወቅ አለባችሁ፣ ሰው የዘራውን ያጭዳልና። ስለዚህ እናታችን አቅሌስያ ልጅ አታ ስትኖር 30 ዓመት ሙሉ በስዕለ ሥላሴና በስዕለ እግዝእትነ ማርያም መካከል ፊት እየሄደች ታለቅስ ነበረ። ከ30 ዓመት በኋላ ከስዕሉ ድምፅ ተሰማ። ልክ በብሉይ ኪዳን የብሉይ ኪዳን ሊቀ ካህናት ከስዕለ ኪሩብ ከኪሩቤል ስዕል ድምፅ ሰምቶ የእግዚአብሔርን ፈቃድ አውቆ ይወጣ እንደነበረ ዛሬም በቅዱሳን ስዕላት የእግዚአብሔር ፈቃድ ይገለጣል። እግዚአብሔር ኪሩቤልን ሳል ብሎ ለሙሴ ሲነግረው ኪሩቤልን ፍጠር ማለቱ አይደለም። በኪሩቤል ስዕል ነው። በዚያ መካከል እኔ እገለጣለሁ እንዳለ
ዛሬም ቢሆን የቅዱሳን ስዕላት ሲሳል እግዚአብሔር በዚያ ይገለጣል ብለን ነው። ስዕላቱን እኛ እያመለክናቸው ፈጣሪ እያልናቸው አይደለም፣ የፈጣሪ የእግዚአብሔር ማደሪያ ብለን ነው። ስለዚህ በዚያ ስዕል ላይ ተመልከቱ። በዚያውም ስዕላትን መውደድ፣ በስዕላት ፊት መቆም፣ በስዕላት ፊት መጸለይ፣ በስዕላት ፊት መስገድ የስዕሉን ባለቤት ማስታወስ መውደድ ነው። የቅዱስ ስዕል ከሆነ የገብረ መንፈስ ቅዱስ ስለሆነ የቅዱሱን ውለታ ማስታወስ ነው። የቅዱሱን ውለታ ማስታወስ ደግሞ ቅዱስ እግዚአብሔር ለአቡነ ገብረ መንፈስ ቅዱስ ያደረገላቸውን ውለታ ማስታወስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔርን ውለታ በየጊዜው በማሰብና ባለመርሳት በዓለም ላይ የሚተካከላት የሌለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዳጠቃላይ የሌለ ቤተክርስቲያን ናት። ለምን ሲባል የገብረ መንፈስ ቅዱስን በዓል ስታከብር የምታከብረው የእግዚአብሔርን በዓል ነው። ገብረ መንፈስ ቅዱስ ያከበረ እግዚአብሔር ነው በዚህ የሚመሰገነው። አቡነ ተክለ ሃይማኖትን ያከበረ እግዚአብሔር ነው በዚህ የሚመሰገነው። ቅዱስ ጊዮርጊስን ያከበረ እግዚአብሔር በዚህ ይመሰገናል። ማሕሌቱ ሲጀመር ቅዱስ እግዚአብሔር ዘሳረረ ኩሉ ዓለመ በሐቲ ቃል ተብሎ ነው የሚጀመረው። ሌላውም ነገር ማለት ነው ቅዱስ እግዚአብሔር ተብሎ ነው ኪዳን የሚደረሰው። በቅዳሴ የሚያደርገው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ ነው። በስላሴ ተጀምሮ በስላሴ የሚፈጸም ውለታውን በቅዱሳን የምታስብለት እሱ ምክንያት ፈልጎ እንደሚያድናት የምታምን ቤተ ክርስቲያን ምክንያት እየፈለገች ፈጣሪዋን ታመሰግናለች። እሱ ቅዱሳንን ምክንያት አድርጎ እንደሚመራት እሷም ቅዱሳንን ምክንያት አድርጋ ፈጣሪዋን ታመሰግናለች። ለእነሱም እንደሚገባ ክብር ወስብሐት ለኩሉ ዘሰናይ ምግባሩ እንዳለ ቅዱስ ጳውሎስ መልካም ላደረገ ሁሉ ምስጋና ስለሚገባው የተባረከውን ቡሩክ የተረገመውን እርጉም ብሎ አለመመስከር ሐሰተኛነት ነው። ቡሩኩን ቡሩክ እርጉሙን እርጉም ብሎ መናገር እውነት ነው። አንተን የባረከ ይባረካል፣ የረገመ ይረገማል ብሎ እግዚአብሔር ለአብርሃም እንደተናገረ ቡሩክ ገብረ መንፈስ ቅዱስን ቡሩክ ማለት እግዚአብሔራዊነት ነው። እርጉም ሰይጣንን እርጉም ማለት እንደሚገባ እግዚአብሔር የረገመውን መበረቅ፣ እግዚአብሔር የመረቀውን መርገም አይቻልም። እግዚአብሔር የባረከውን ቡሩክ አለማመስገን ከእግዚአብሔር ተቃራኒ መቆም ነው። ይህ ደግሞ ሰይጣንነት ነው። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። በስዕል ፊት ቁማ ጸለየች። ከ30 ዓመት በኋላ ከስዕሉ እንደ ሰማይ ከፍ ያለ ክህነቱ እንደ መልከ ጼዴቅ የሆነ ንጽሕናው ከመላእክት ጋር የሚተካከል ልጅ ትወልጃለሽ የሚል ቃልን ሰማች። ከዚህ በኋላ አባታችን ቡሩክ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸነሱ። መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። ከተባረከ ትዳር በዚያ ተወልደው ከእናታቸው እቅፍ ወርደው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ከጨለማ ላወጣኸኝ፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት ላወጣኸኝ፣ ከእናቴ ማኅፀን ጠብቀህ ላወጣኸኝ ፈጣሪ ምስጋና ይገባል ብለው አመሰገኑ። ገና በተወለዱ ዕለት ማለት ነው። ከዚህ በኋላ እናታቸው አላቀፈቻቸውም፣ ጡት አልጠቡም። 3 ዓመት ሲሞላቸው እግዚአብሔር ቅዱስ ገብርኤልን ልኮ ወደ ሰማይ አሳረጋቸው። እግዚአብሔር ራሱ አቀፋቸው፣ ንጹሕ ናቸውና። በሕፃንነታቸው ያንን ሕፃን እግዚአብሔር እቅፍ አድርጎ ባረከ። ወደ እመቤታችን ላከ። እመቤታችን ባረከች። ቅዱሳን ሁሉ ባረኳቸው። ቤተ ክርስቲያን ህብረታዊት ተዋሂዷዊት ስለሆነች ማለት ነው። ሲኖዲቆናዊት ናት ቤተ ክርስቲያን። ጉባኤያዊት ስለሆነች ከቅዱሳን ህብረት ሁሉ አስባረከው እግዚአብሔር። በእነሱም አድሮ የሚባርከው ያው እሱ እግዚአብሔር ነው። ከዚህ በኋላ ወስደህ ይህ ሕፃን መላእክትን የሚተካከላቸው ነውና ከእናት አባቱ ጋር አይኖርም፣ ገዳም ወስደህ አባ ዘመደ ብርሃን ለሚባል ጻድቅ ስጠው አለው። ወስዶ ቅዱስ ገብርኤል ከገዳሙ በር ላይ አስቀመጣቸው። እዛን ጊዜ የ3 ዓመት ሕፃን ናቸው። ኋላ አስቀድሞ ለአበምኔቱ ተነግሯል። እንዲህ ያለ ሕፃን ይመጣል ተቀበለው፣ ጸጋ እግዚአብሔር ያደረበት ነው ተብሎ ተነግሯቸዋል። ሲወጡ የ3 ዓመት ሕፃን እናቷ አትናፍቀው፣ አባቷ አይናፍቀው፣ በረደኝ አይል ምን አይል፣ ፊታቸው እንደ ፀሐይ እያበራ ፍግግ እያሉ አገኘቸው። ደስ ብሎ እቅፍ አድርጎ ወደ ገዳሙ አስገባቸው። እንዲያውም በሕፃንነታቸው ዘመን አንድ ቀን ሰይጣን ተገልጦ እንዲህ ያላቸው፣ አንተ ልጅ ወዮልሽ ነፍሴ እያሉ ሲያለቅሱ፣ ምን ነው ልጅ አልበደልክ፣ አንተ እንዲሁ ነው የምትሰቃይ፣ በል ወደ እናት አባት የኔ ልጅ ነህ ነው ስላላወቅክ ስለሆነ ወደ እናት አባት ሄድና ብላ ጠጣ፣ አንተ ምን በደለህ ነው ደግሞ ይበርድሃል አለው። አይ ምን ፈጣሪ ምን ተስኖት፣ ቅጠሉን እንደ እንጀራ ያጣፍጥልኛል፣ ውሃውን እንደ ጠጅ ይለውጥልኛል፣ ፈጣሪ ምን አጥቶ በዚህ ይኖራለሁ፣ ክርስቶስ እንጀራዬ ነው፣ ክርስቶስ ሕይወቴ ነው አለው። ምን አልክ ልጄ? ጁጁኝ ሸምግያ ይሰማኝ አለ ሰይጣን። ሽማግሌ መስሎ ነው የተገለጠ።
ሰይጣንም ባይታዊ መስሎ ይመጣል። መነኩሴ መስሎ የማይመጣው የለም በእውነቱ ማለት ነው። እና ጸሎተኛ መስሎ ይመጣል። ከዚያ በኋላ ምን አደረገም? አንተ እርጉም ልቤ የመከረኝ ይሻለኛል ከዚህ ወግድልኝ አለ። ሕፃን ናቸው እኮ በእውነቱ ማለት ነው። ብን ብሎ እንደ ጢስ ተኖ ጠፋ። ያን ጊዜ ሰይጣንን ድል ሲነሱት በመልአኩ በቅዱስ ፋኑኤል እጅ ጽዋ ሰማያዊ ህብስት ሰማያዊ ያወረደላቸው። አልበሉትም፣ በሽታው ብቻ ጠገቡ። ቅዱስ ዳዊት ወእጸግብ በርየ ስብሐቲከ ክብርህን በማየት እጠግባለሁ እንዳለ በማየት ብቻ ጠገቡ ይላል። የእግዚአብሔር ክብር ነው። ጸጋ እግዚአብሔር እኮ ነው። ጽዋ ህብስት የተባለ እኮ ረድኤተ እግዚአብሔር ነው። አኮቴተ ስብሐት ነው። ሌላ እኮ አይደለም። ያ ነው ምግብ የሚሆናቸው። ከዚህ በኋላ በዚያ ተምረው አደጉ። ንጹሕ ስለሆኑ እንደዚህ ዘመን ባሕታዊ ተገለጠልኝ እያሉ የሚመጻደቁ አይደሉም። ተምረው ነው ገብረ መንፈስ ቅዱስ ተምረው ትምህርት ቤት አድገው ነው። ዛሬ ሰው ብድግ ይልና ትምህርት ቤት ሳይኖር ርዕሰ ባሕታውያን የሚባሉም አሉ። በዚህ ዘመን ማለት ነው። ርዕሰ ባሕታውያን የሚባሉት አይጥጋም። ርዕሰ ባሕታውያን የገብረ መንፈስ ቅዱስ ስም ነው። ተመልከቱ። ሰው በመኪና እየተንሸራሸረ በመኪና እየፈሰሰ በዓለም እየተመሰገነ ከሰው ጋር የሞቀ የደመቀ ለብሶ እየኖረ ርዕሰ ባሕታዊ ይባላል። ታው በሕግ አምላክ ነውር ነው። ከዚህ እንግዲህ ደጋፊም ትኖራለህ፣ ከፈለክ ማጉራትም ትችላላችሁ። እኔ መጽሐፉን ነው የምናገረው። ርዕሰ ባሕታዊ የገብረ መንፈስ ቅዱስን ስም ብድግ ብሎ ለሰው ይሰጣል። ራቁት ደግሞ ተምረው አድገው ነው። አሁን ትምህርት አይወዱም የዚህ ዘመን ባሕታውያን። ተገልጦልኝ ደግሞ ተመልከቱ፣ አንድ ነገር ይዙ። ሕግን የሚያፈርስ መገለጥ የለም። ሕግን የሚያጸና መገለጥ ነው። ለአንድ ቅዱስ እግዚአብሔር ጸጋ ሲገልጥለት ስርዓት ሊሽር አይደለም። ከዚያ በኋላ ተመልከቱ፣ አቡነ ገብረ መንፈስ ቅዱስ እግዚአብሔር ያቀፋቸው እስከ ጽርሐ አርያም ያረጉ ናቸው ብለው እኔ አልማርም እግዚአብሔር ተገልጦልኛል ከዚህ በላይ እውቀት አላሉም። ተምረው ፊደል ቆጥረው ዳዊት ተምረው ስርዓተ ቤተክርስቲያንን አጥንተው ብሉያት አዲሳትን ከመምህር ስር ተምረው ነው ዲቁና ያመጡ። ዛሬ የት እንደተማሩ አናውቅም፣ የት እንደተሾሙ አናውቅም፣ የት እንደመነኮሱ አናውቅም። ብድግ ብለው መጥተው ሰዎች ባሕታውያን ነኝ ቅዱስ ነኝ ሲሉን ይውላሉ። ይሄ ደግና በግ የሆነ እየጎረፈ እየሄደ ይሰግዳል። ጥሩ ነው እንግዲህ ምን ይደረጋል ማለት ነው። ገንዘብ ጀግና አይደለም? ጀግና ነው። ጌታ ደግሞ ለሁለት ጌቶች መገዛት አይቻልም ብሏል። ከዚያ በኋላ ምን አደረጉ? እሳቸው እየተማሩ አደጉ። ትምህርታቸውን ሲጨርሱ ዲቁና ተሰጣቸው። ከዚህ በኋላ እየተጋደሉ ሰው ጋር አልኖርም። ስጋዊ ሆሙኒ ለጻድቃኔ ከለአራዊተ ገዳም፣ የጻድቃንህን ስጋ የቅዱሳንህን ስጋ አራዊት ይበላው ለአራዊት ተጣለ ተብሏልና የኔን ስጋ አውሬ ሊበላው ይገባል ብለው ወደ በረሃ ገቡ። በዚያ ሲጋደሉ ሲጸልዩ ሌሊት እንደ መልአክ ቅድም አጥሬ ንዴተ ከመ ሐዋርያት እንዳሉት ሊቃውንቱ እንደ ሐዋርያት ድህንነትን መርጠው ትግሃ ከመ መላእክት እንደ መላእክት ትጋትን መርጠው መከራን የተጋደሉ ሌሊት ተመልከቱ። በስግደት ቀን መዓልተ ጸሎታተ ወሌሊተ ስግደታተ፣ ሌሊት በስግደት ያድራሉ፣ ቀን በጸሎት ይውላሉ። 150ውን ዳዊት እስከ ውዳሴ ማርያም ከነነቢያቱ 40 ጊዜ በቀን ይጸልዩት ነበረ። ስግደታቸው እንደ መንኮራኩር ነበረ፣ ፈጽሞ አይቆጠርም። 300 ጊዜ ግራ ጉንጫቸውን 300 ጊዜ ቀኝ ጉንጫቸውን ክርስቶስን እያሰቡ በድንጋይ ይደበድቡ ነበረ። እንዲህ እየተጋደሉ ኖሩ። ከዚህ በኋላ በገቦታ ምድር የገቦታን ሰዎች ኃጢአት አይተው አለቀሱ፣ ጸለዩ። እግዚአብሔር የገቦታን ሰዎች እምርልሃለሁ ብሎ ቃል ኪዳን ገባላቸው። ድውይ ይፈውሱ፣ ጋኔን ያወጡ ነበረ። ጋኔን ሲፈውሱ፣ ድውይ ሲፈውሱ ከ84 ዓመት በላይ ተጋድለው ነው ይሄ ጸጋ የተሰጣቸው። ከዚያ በኋላ ይህንን ጋኔን ሲያወጡ፣ ድውይ ሲፈውሱ፣ ሰው ሲያመሰግናቸው ታወቀብኝ ብለው ከአራዊት ጋር ልኖራል። ክብር የታወቀብኝ ብለው። በዚህ ዘመን ደግሞ ምን ይባላል መሰላችሁ? እኔ ዛሬ አባታችን አባ ገሌ በዚህ ከተማ ፈውስ ስለሚሰጡ እንዳያመልጣችሁ ይባላል። ጥጋብ ማምላክ በእኛ ያልተፈረደ በማን ይፈረዳል? በእውነቱ ማለት ነው። የፈውስ ቀን ይባላል። ደግሞ ፈውስ በቀን ሆነ እንዴ? ዛሬ የፈውስ ቀን ነው። ዛሬ የድነት ቀን ነው። አንዳንዶቹማ እንዳያመልጣቸው በስልክም ፈውስ እየሰጡ ነው። በስልክ አሜሪካ ሆነው ደውለው ሄሎ ሲባል አቃጠለኝ እየተባለላቸው ነው። እና አቡነ ገብረ መንፈስ ቅዱስ ግን ሲፈውሱ ታወቀብኝ ብለው ነበር የሚሸሹት። እና አቡነ ተክለ ሃይማኖት ፈውሰው መልአክ ነው ሰው ነው ይሄ ሰው ሲባል ኃጢአት የታወቀብኝ ነበር የሚሉ።
ጸጋ የታወቀብኝ እንኳን አይሉም፣ ኃጢአት የታወቀብኝ ነበር የሚሉት። እንዲህ ብለው ወደ በረሃ ገቡ። ስሳ አናምር ተሰጣቸው። ከነዚህ ጋር ኑር እንግዲህ ያላቸው፣ እነዚህ ጋር ኑር። ከዚህ በኋላ ተመልከቱ፣ ለጸሎት ሲቆሙ አብረዋቸው ለጸሎት ይቆማሉ አራዊቱ። ሲቀመጡ ደግሞ አባቱ መንገድ ሂዶ እንደመጣለት ልጅ አቡነ ገብረ መንፈስ ቅዱስ ስር ለመቀመጥ አራዊቱ ይሻሙ ነበረ። አንበሳውን ይዳስሱታሉ። ወሴምኮ ውስተ ኩሉ ግብረ ዳዊከ፣ ሰውን አለ ቅዱስ ዳዊት መዝሙር 8 ላይ ሰውን በእጅ ስራ ላይ ሁሉ ሹመኸዋል አለ። በእጅ ስራ ላይ ሁሉ ይሄው በአንበሳው ላይ ሹሟቸዋል፣ በዘንዶው ላይ ሹሟቸዋል። አንበሳውን እንዲያርገው ድስስ እናት የልጇን ፀጉር እንደምትዳስሰው ነምሩን ድስስ ያደርጉ ነበረ። ሁሉም በመዓዛቸው ጠግበው ይኖሩ ነበረ። አቡነ ገብረ መንፈስ ቅዱስ ትቢያቸው ለአንበሳ ምግብ በቅቶ ያድር ነበረ። የእግራቸው ትቢያ ለነምር ምግብ ሆኖ ያድር ነበረ። ከእንስሳት ከአራዊት ጋር እንዲህ እያሉ ኖሩ። የገቦታን ምድር በጸሎት ታድገው አጽድቀው በቃል ኪዳናቸው ብዙዎችን ከሲኦል አውጥተው ሲፈጽሙ 300 ዓመት ሞላቸው። 300 ዓመት ተጋድለው ሲጨርሱ በል እንግዲህ ወደ ኢትዮጵያ ሂድ፣ በዚያ ኑር አለው። ኢትዮጵያ የቃል ኪዳን ምድር የቅዱሳን ቤተሰብ ማረፊያ ናት። እግዚአብሔር ቢሰደድ ወደኛ፣ ድንግል ማርያም ልጇን እዛ ብትሰደድ ወደኛ፣ ታቦተ ጽዮን ብትሰደድ ወደኛ። ምን ወደኛ ያልተሰደደ ማን ነው? 9 ቅዱሳን ቢሰደዱ ወደኛ። እኛ እናሰድድም፣ የስደተኞች ማረፊያ ነን እንጂ። ስለዚህ እግዚአብሔር ተመልከቱ፣ ኢትዮጵያን ስለባረከ የሚወዳቸውን ወዳጆችን ወደ ኢትዮጵያ ይልካል። በዚያ ሄደ ተጋደል አላቸው። መጥተው ዝቋላ ተራራ ላይ አርፈው የኢትዮጵያን ሰዎች አዩ። ያው በበዛው ኢትዮጵያውያን ሃይማኖታቸው የቀና ቢባልም በደላቸው የበዛ ሰዎችም ስላለ ኃጢአታቸውን አይተው ዝቋላ ባህር ውስጥ ገብተው 40 ቀንና 40 ሌሊት የኢትዮጵያን ሰው ካልማርክ አልወጣም አሉት። በል እንግዲህ ስምህን የጠራውን ዝክርህን የዘከረውን እምርልሃለሁ ብሎ መልአኩን ላክላቸው። የለም መላውን የኢትዮጵያ ሕዝብ ካልማር አልወጣም ብለዋል ብለዋል። አያችሁ፣ እግዚአብሔርን የፍቅር ትግል መታገል ይቻላል። የፍቅር ትግል ነው የሚታገሉት ማለት። የፍቅር ትግል ማለት ምን ማለት ነው? ያዕቆብ እግዚአብሔርን ታገለ። ምን ማለት ነው? በረከትን አምጣ ለሰው ብሎ ሲታገሉት እግዚአብሔር ይወዳል። በፍቅር መታገል ማለት ምን ማለት ነው? ሐሰለከ ማለት ነው። ይታጥፋና ሐሰለከ ታጥፋና ሐሰለከ። አንተኛ ልታጠፋ ለአንተ ይሄ አገባብ አይደለም። ኧረ ለአንተ አይገባም፣ ለአንተ ባህሪ አይመጥንም። ደምህን ያፈሰስክልን ልታጠፋን አይደለም። ማር በደላችን አታስብ፣ ስለ ወዳጆች ብለህ ይቅርታን አድርግልን ብለን እንለምን። ሲለምኑት እግዚአብሔር ይወደዋል። ከዚያ በኋላ 100 ዓመት ተጋደሉ። 100 ዓመት ባህር ውስጥ ዛሬ ይሄ ውለታ የሚታሰብበት ነው። ምን ያህል እናንተ አሁን ፀሐይ እየመታችሁ ነው ይገባኛል። ስንት ደቂቃ መታችሁ? 100 ዓመት እንዴት ያለ ትዕግስት ነው እናንተ! ቅዳሴው 100 ደቂቃ ይሞላል እንዴ? በሷ ደክማን ነው ስንቀመጥ ስንዘረጋ መቋሚያ ሲሰጠን ወንበር ሲቀመጥልን እዚያ ተጎልተን የምናስቀድስ ማለት ነው። የሚገርማችሁ ነገር ወንበር አሁን ቤተ ክርስቲያን ተሰርቶ ሲያልቅ አቶ ገሌ የሚባሉ ባለሀብት ወንበር አስገብተዋል ይባላል። ሲጀመር ወንበር ቤተ ክርስቲያን ውስጥ አይገባም ነበረ። ወንበር የሚያስፈልገው ለሊቀ ጳጳሱ ብቻ አንድ ወንበር ነው። ከዚያ ውጭ አለ አያስፈልግም። ቀኝና ግራ በጳጳሱ ቀኝና ግራ የሚቆሙ ቆሞሳት እንኳን ቆመው ነው የሚያስቀድሱ። ለጳጳሱ እንደ ክንፉ ነው እንጂ አይቀመጡም ነበረ። ያው ስንፍናችን ጨምሮ ዛሬ ተቀምጦ የሚያስቀድስም ባልጠፋ ደግሞ ወተን ባላለቅ ነው። ይሄም ደግሞ ጥሩ ነው ደግሞ መቼስ ከመጥፋት ይሻላል። ስለዚህ ተመልከቱ 100 ዓመት አጥንታቸውን አጋንንት በየቀኑ እየመጡ ይፈጩት ነበረ። በድንጋይ ስለት ይቀጠቅጧቸው ነበረ። በሙሉ ሰውነታቸው በሙሉ አለቀ። 100 ዓመት ሲሞላቸው መላውን የኢትዮጵያን ሕዝብ ምሬልሃለሁ፣ ደስ ይበልህ ውጣ ወዳጄ ገብረ መንፈስ ቅዱስ ሲላቸው ደስ ብላቸው ወጡ። ከዚያ በኋላ ተመልከቱ አስምረው ሲዳስሳቸው እንደገና ዳኑ። ወደ ምድረ ከብድ ወደሚባለው ገዳማቸው እንደገና መጡ። ከፀሐይ በታች ከምድር በላይ ከፍ ብለው 7 ዓመት ጸለዩ። እንደገና 7 ዓመት ከምድር ላይ ቆመው አንገታቸው ዘንበል ሳይ 7 ዓመት እንደገና ደግሞ ጸለዩ። ከምድር ላይ ቆመው 7 ዓመት ቁራ መጥቶ አይናቸውን ሲያነቁራቸው ጸሎታቸውን አላቋረጡም። እኔ እኮ ይገርመኛል እኮ ቁራው መጥቶ እያነቆረው አሁን እንኳን ቁራ ቁሮን ወይ ግሩ ጸሎት አሁን እየጸለየች ምንድን ነው የምትሉት? የምናደርገው እኔንም ይጨምራል።
ምንድን ነው የምንለው? ለምሳሌ ምን እስኪ አሁን ተሳሌን ጊዜው በከመ መሳልከው ከምዛምረከ ደምሳት እጽበና ዋጥያን እንደዚህ አይደለም የምንለው? ሰው በመጣ ቁጥር ማለት ነው። ማጥያት ወደም ስኩል ላበሰ ወዲያና ወዲህ ነው በቃ ማለት ነው። ጥይት አልተተኮሰ፣ መድፍ አልተኮሰ፣ እሳት አልተነደደ። ሰው በመጣ ቁጥር የሚደግሙትን መጽሐፍ ጥሎ እንደዚህ ማለት ምንድን ነው? ስለዚህ ተመልከቱ። አንቃይዶ እና አባ በጸሎተ ሚካኤል ቅዳሴ እየቀደሱ ጊንጥ ነድፏቸው ቅዳሴውን ቀድሰው እስከሚወጡ ድረስ እግራቸውን አልፈቀዱትም። አባቶቻችን ለጸሎት ያላቸው ተመስጦ እንዲህ ነበረ። በእግዚአብሔር ፍቅር ሲታሰር ማለት ነው። ወያሃድጎ ለልብ ከመ ይኤል ይላል መጽሐፈ መነኮሳት። ልብ በፍቅረ እግዚአብሔር ሲታሰር ፍቅረ እግዚአብሔር ልብ ወጥቶ እንዲንከራተት አይፈቅድለትም፣ አያሰናብተውም ይላል። በፍቅረ እግዚአብሔር ሲታሰር ከዚህ በኋላ 2 ሳምንት አይናቸውን አንቆሯቸውም ደግሞ መጸለይ ጀመሩ። እዚያ በኋላ ሚካኤልና ቅዱስ ገብርኤልና ቅዱስ ሚካኤል መጥተው እፍ ሲሉባቸው አይናቸው እንደገና በራላቸው። ጸሎት ምን ይፈልጋል? ትዕግስት ይፈልጋል። ትዕግስት ይፈልጋል። ሱባኤ ምን ይፈልጋል? ትዕግስት ይፈልጋል። አሁን ሱባኤ የሚገባ የለም እንጂ ብትገቡ አይጥ ትመጣለች። አባ ፓምቦ የሚባል አባት ነበርና አባ ፓምቦ በአርምሞ ሲኖር አንድ ቀን ሰይጣን ቢያደርግ ቢሰራ ጸሎትን መበጥበጥ ቢያቅተው አንድ ቀን ምን ያደርጋሉ? ይገርማችኋል እኮ 50 ስሳ ሁነው ተመልከቱ። አንዲቱን ብርሌ አንሳ እየተባባሉ ያነሳሉ። አንዲቱን ብርሌ ማለት ነው። እንዲህ ስቅ እኮ ነው እንደዚያ የሚሉ ማለት ነው። እሱ ግን ምን አላቸው? ይሄ የሚያሳየው አቅመቢስነታችሁን ነው አላቸው። ይሄ የሚያሳየው አቅመቢስነታችሁን ነው ብሎ በልቡ ዝም አርምሞውን ሳይፈታ ማለት ነው። ስለዚህ ተመልከቱ። እባብ ያመጣል፣ ዘንዶ ያመጣል። በጸሎት ጊዜ ተሜ ታውቃላችኋል። ብዙ ጊዜ የአብነት ተማሪ እንደው ወደ ዲቁና ወደ መርጌትነት ካልመጣ ጸሎት ይጀማምርና በህልም 1-2 ቀን ሲያሰቃየው ይተወዋል። ለምን ነው ሲባል የባስ እየጸለይኩ ጥሩንም እያየው አይደለምና መነካካት ነው አጉል ይላል ማለት ነው። እዚያ በኋላ ዝም ብሎ ለጥ ይላል ኮቸሮውን እየበላ ማለት ነው። ስለዚህ ይሄ ማለት እኮ ምን ማለት ነው መሰላችሁ? ሰይጣን በትክክል ወደ እግዚአብሔር እንድንቀርብ ስለማይፈልግ ጸሎቱን ስለማይፈልገው ነው። በምድር ላይ ሰይጣን የሚጠላው የመጀመሪያው ስራ ጸሎት ነው። ለሰይጣን በጣም የሚመቸው የመጀመሪያው ስራም ጸሎት ማቋረጥ ነው። ስለዚህ አባታችን አይናቸውን እንኳን አንቆሯቸው ጸሎት አላቋረጡ። እኛ ምን ሆነን ጸሎት እንደምናቋርጥ ይሁት አልወ ግብር ዘያፈቅር ሰይጣን ከማይድጎ ጸሎት እስመ ጉድ ውእቱ በሀቤሁ። ሰይጣን እንደ ጸሎት አድርጎ የሚጠላው ነገር የለም። ጸሎት ለሰይጣን እንደ መጥረቢያ እንደ ምሳር ነው። እሳት ይወፅእ እማፉሁ ለዘይጸልይ፣ ከሚጸልይ ሰው አፍ እሳት ይወጣል። ወያውዕዮ ለሰይጣን፣ ሰይጣንን ያቃጥለዋል። ወይ ደግጾ አይኑንም ይወገዋል። ወበይንተዝ ይጸልይ ሰይጣን ትግሃ ወጸልዮ እምኩሉ ገቢረ ሰናይ። በዚህ ምክንያት ሰይጣን ከሁሉም ስራ ይልቅ ጸሎትን አጥብቆ ይጠላል ይላል። ሲነሱ ሌሊት ቅንድብን ያከብዳል፣ ቀን ደግሞ ይትመነገን በሐሌወ ከንቱ። ለጸሎት ሲቆሙ ደግሞ ከንቱ ግን የት ሀገር ነው ይሆን የምኖረው? ትምህርት የምጨርስ መቼ ነው ደግሞ? አንዱ የሚማር ከሆነ ያላገባ ደግሞ መቼ ነው ማገባ ይላል። ደግሞ ያገባው ደግሞ መቼ ነው ወልድ ይላል። ስለዚህ አገር የት ነው? ስለዚህ ከንቱ ሐሳብን በመደርደር የሰኞ ውዳሴ ማርያም ጀምሮ እሑድ ደርሶ ያገኘዋል። መልሱ ግን ምንድን ነው? መፍትሄው ምንድን ነው? እግዚአብሔር ያስብልኛል። እስኪ በሉላችሁ፣ እግዚአብሔር ያስብልኛል ካላችሁ ሐሳባችሁ አይበተንም። ሐሳብን የሚበትነው ስለዚህ ዓለም እየተጨነቁ መደርደር ነው። እንዲያውም አንድ ፍርድ ቤት የሚሰራ ሰው ምን አለኝ የሆነ ጊዜ፣ የጠፋው ሰነድ ሁሉ ትዝ የሚለኝ ለጸሎት ስቆም ነዋል። በምን በቃ የተሰረዘው ፋይል ሁሉ ትዝ ይለኛል ሲላይ ነበር በእውነቱ ማለት ነው። ስለዚህ ተመልከቱ፣ የጠፋው ዕቃ ራሱ ትዝ ይላል። ለጸሎት ስንቆም ቤታችን የተፈታ ይመስላል። ደጃዝማችነት የቀረብን ከሹመት የጎደልን ይመስላል። ምንም እኮ ስንጨርስ እኮ የምንሰራው ስራ ሳይኖር ነው። ስለዚህ እንደ አባታችን እኛም እሳቸውን ተከትለን የአቅማችን እንድንፍጨረጨር አምላከ ቅዱሳን ይርዳል። ይህንን አድርጎ ከፈወሳቸው በኋላ አሁን ሂድ እንደገና ደግሞ ወደ ዝቋላ ሂድ፣ 100 ዓመት ሲያሰቃዩ የነበሩትን አጋንንት ተበቅላቸዋል። ታዲያ ወደ ዝቋላ ሲሄዱ 3 ሽማግሌ ሰዎች አገኙ። በእግዚአብሔር ዘንድ ጥቂት አዝለሸኝን ደክሞናል አሉ። እሺ ብሎ አንዱን ሽማግሌ ተሸክመው ሲሄዱ እሳቸው ሽማግሌ ሆይ ደክሞሃል፣ እህል በልተህ ስለማታውቅ ደክሞሃል፣ እዚህ ይበቃል አሉ። የት ታውቀኛለህ አሉ። አቡነ ገብረ መንፈስ ቅዱስን እዘለኝ ያለው ሽማግሌ ደክሞሃል፣ እዚህ ይበቃል አሉ። ሂድና ጓደኞችን አምጣቸው። አመጡ። 3ቱም መጡ። 2ቱንም አመጡ። አምጥቶ ሲጨርስ እናንተ ሽማግሌዎች ከየት መጣችሁ? ማዛችሁ ልብን ይመስጣል አሉ። በአንድነት በሶስትነት ተገለጡለት። ለካ ሥላሴ ናቸው ሽማግሌ መስለው የተገለጡለት ማለት ነው፣ የተገለጡላቸው። ስለዚህ አብ
ምን ይላል ደራሲው? ስለዚህ ምን አለ? አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘልዎ በኪዳኑ ብሎ ይናገራል። ተመልከቱ። አብ ወልድ መንፈስ ቅዱስን ለማዘል የበቃ ማን? አቡነ ገብረ መንፈስ ቅዱስ። እግዚአብሔር በሽማግሌ አምሳል የተገለጠላቸው። ሰው እኮ እግዚአብሔር የሚገለጥልኝ ቢመስለው እንደው የሆነ ንጉሥ መስሎ እያንጸባረቀ ነው። እግዚአብሔር ነዳይ መስሎ ይመጣል። እግዚአብሔር ሽማግሌ መስሎ ይመጣል። ስለዚህ አቡነ ገብረ መንፈስ ቅዱስ ይሄ የተገለጠላቸው በዚያ የነበሩ አጋንንትን ሁሉ በመብረቅ አጭደው 70 ሺህ አጋንንትን በሙሉ በተሰጣቸው ቃል ኪዳን አጭደው ጨረሷቸው። ወደ አረብ ምድር ሂደው ብዙ ሰዎችን አድነዋል። በጠላትነት የተነሳባቸው ንጉሥ ሳይቀር ጸልየው ሙት አንስተው መንግሥተ ሰማያት አስገብተዋል። እንዲህ አድርገው እንደ መላእክት ትጋትን እንዲያውም ከመላእክት ይበልጣል ይላሉ አባቶቻችን። አቡነ ገብረ መንፈስ ቅዱስ እየጠቀለልኩ ነው ትምህርቴን። አቡነ ገብረ መንፈስ ቅዱስ ከመላእክት ይበልጣሉ። ለምን? መላእክት የሚደክም ሥጋ የላቸውም። አቡነ ገብረ መንፈስ ቅዱስ የሚደክም ሥጋ ይዘው ከማይደክም መልአክ ጋር እኩል ናቸው። የሚራብ ሥጋ ይዘው ከማይርበው መልአክ ጋር እኩል ናቸው። የሚታመም ሥጋ ይዘው ከማይታመም መልአክ ጋር እኩል ናቸው። የሚያዝን ሥጋ ይዘው ከማያዝኑ መላእክት ጋር እኩል ናቸው። የሱራፌል ባልንጀራ ናቸው። ይህን ይዘው አባቶቻችን የቅዱስ ዳዊትን ቃል ጠቅሰው ያመሰግኗቸዋል። ዘያልዔሎ ለነዳይ። ተመልከቱ፣ ነዳዩን ከፍ ከፍ የሚያደርገው አባ ጊዮርጊስን በሰዓቱ ተናግሯል። በእውነቱ ማለት ነው። ዘያልዔሎ ለነዳይ ወያስሮ ለእቡይ ያረጥብ አለ ምድር ወያየብስ አለ ባሕር ይላል። ድሃውን ከፍ ያደርጋል፣ ትዕቢተኛውን ዝቅ ያደርጋል። ሰውን መልአክ ያደረገ እግዚአብሔር የተመሰገነ ይሁን ብለው ያመሰግናሉ። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ ግን እንደ መላእክት ንጹሕ፣ እንዲያውም ከመላእክት ይልቅ እሳቸው እናደንቃለን። ከዚህ ሁሉ በላይ መላእክት ንጹሕ ሆነው ቢኖሩ በደል በሌለበት ዓለም ነው። በደል በበዛበት ዓለም ሆነው አለመበደልን የተቻላቸው ብፁዕ አቡነ ገብረ መንፈስ ቅዱስ ነው። ርዕሰ ባሕታውያን መባል እኛ በ20 ዓመታችን መታመን አቅቶት 562 ዓመት ሳይበድሉ መኖር ለሰው እንዴት ይቻላል? እስቲ ስንት ዕድሜ ነው ያላችሁ? እኛ እኮ 30 ዓመት ዕድሜ ኖሮን የ30 ሺህ ዓመት ኃጢአት የሰራን ሰዎች ነን። 562 ዓመት አንድ ሌሊት እንኳን አለመበደል እንዴት ይቻላል? አንድ ቀን እንኳን አለመሳሳት እንዴት ይቻላል? ይህን በእግዚአብሔር ኃይል ያደረጉ እንደ ነቢያት የትንቢት ሀብት ያላቸው፣ እንደ ሐዋርያት የስብከት ሞገስ የተሰጣቸው፣ እንደ ሰማዕታት መከራን ያበዙ፣ እንደ መነኮሳት ትዕግስት ያላቸው፣ እንደ ባሕታውያን ህዳት የተሰጣቸው፣ ከሁሉ ጸጋ የተሳተፉ ብፁዕ ቅዱስ ንዑድ ክቡር የሚሆኑ አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያን አስምረው ቃል ኪዳን ተቀብለው ከጨረሱ በኋላ 262 ዓመት በኢትዮጵያ 300 ዓመት በግብፅ ኑረው 562 ዓመት ከኖሩ በኋላ መጋቢት 3 ቀን ዓርብ ታመሙ። እዚያ በኋላ ታመው ብዙ ታምራትን አድርገዋል። ሙት ያነሱት እንኳን የሰው ሙት የአንበሳ ሙትም አንስተዋል። እና አቡነ ሳሙኤል ሊጠይቋቸው ሄደው ሳለ 7 ቀን አቡነ ገብረ መንፈስ ቅዱስ በር ሳይከፍቱ ቆይተዋል። ምን ትላላችሁ እናንተ? ከአንድ አባት ቤት ሄዳችሁ 7 ቀን በር ሳይከፍትላችሁ በር ላይ ቢያቆማችሁም ትላላችሁ? ይሄው አያዝኑም እኮ ጨካኞች እኮ ናችሁ ብላችሁ ቤታችሁን። ትዕግስት ስለሌለን ማለት ነው። ትዕግስት ስለሌለን አባቶቻችን ደግሞ እኛን ተከትሎ የመጣውን ሰይጣን እንዲሸሽ ሰውን በቀላሉ በዓታቸውን ከፍተው ያስገቡ። ከዚያ በኋላ ምን አደረገው? 7 ቀን ጸልየው ወጡ። በ7 ቀን ውስጥ የአቡነ ገብረ መንፈስ ቅዱስ አናብስት የእነ አቡነ ሳሙኤልን አንበሶች በሉ፣ ቁርጥምጥም አድርገው። እነዚያ ኃያላን ናቸው። ኋላ ሲወጡ ተበልተው አገኟቸው። እንዴ እናንተ የእኔን ትቢያ ልሳችሁ ደሩ አላችሁ እንጂ ሥጋ ብሉ ማን አላችሁ? ቅዱሳን ወዳጆቹ ከድካም እንዲያርፉበት የተሰጣችሁን ትበላል ተፉ አሏቸው። አንበሶቹ የበሉትን ሥጋ ተፉ። አልዓዛርን ያስነሳህ ፈጣሪ ወዳጆች ከድካም እንዲያርፉባቸው የሰጣቸውን አንበሶች አስነሳ ብለው ጸልየው አንበሶችን ከሙታን ለይተው አስነስተዋል። ምንም ባይኖር እንግዳ መቀበል ይገባል አይደለም? አቡነ ገብረ መንፈስ ቅዱስ እንግዳ ተቀብለዋል። በዓለም ያለው ሰው ቤት ስላለው ነው። እሳቸው በምን እንግዳ ይቀበሉ? እንግዳ ይቀበላሉ። ማንም ሰው ሲመጣ እንግዳ መቀበል ይገባል። ስለዚህ እሳቸው እንግዳ ለመቀበል የሚያበሉት የላቸው፣ ልብስ እንኳን የላቸው። ከሰውነታቸው ክንድ ከስንዝር ፀጉር አብቅሎ ያንን ልብስ አድርጎላቸው ነው የኖሩ።
መላእክት ግን በብርሃን ድባብ ይጠብቋቸው ነበረ። የዚህን ዓለም ነገር የሚያጡት ብዙ የእግዚአብሔርን ጸጋ ለማግኘት ነው። ልብስ ትተው ቢከተሉ፣ ቤት ትተው ቢከተሉ መላእክት የንጉሥ ልጅ ሲወጣ የንጉሡ ጋሻ ጃግሬዎች የንጉሡን ልጅ ጥላ ይዘው እንደሚከተሉት አቡነ ገብረ መንፈስ ቅዱስ የበቁ የነቁ ቅዱስ የእግዚአብሔር ልጅ ከመሆናቸው የተነሳ መላእክት በተንቀሳቀሱ ቁጥር የብርሃን ድባብ ይዘው ይከተሏቸው ነበር። ከቆሙበት ቦታ ላይ ዝናብ አይጥልም። ይገርማል። ለምን? መላእክት የብርሃን ጥላ ስለሚይዙላቸው ድባብ። ኋላ ግን እሳቸው ለመሬት እንኳን ለሰው ለመሬት የሚያዝኑ አባት ናቸው። መሬትን በኃጢአት ያስጠማዋት ብለው ሸሻ ይሏላቸዋል። መሬትን በምን ነው ያሉ? በጽድቃቸው ነው በኃጢአታቸው ነው ግን ያልጣለ በጽድቅ። እሳቸው ግን በምንድን ነው ያሉ? በኃጢአት። እናቴ የዛሬዎቹ ባይታዋን ቢሆኑ ምን ያደርጉ ነበር? በቪዲዮ የቀርጹና ተመልከቱ አባታችን የቆሙበት ቦታ ላይ ዝናብ አይዘንብም የሚባልልና ነበር ማለት ነው። እሳቸው ግን ኃጢአት የምድርን አስጠማ ብለው ሸሻ ይሉና ደግሞ ያችኛይቱን እንድትጠጣ ማለት ነው። ለመሬት የራሩ አባታችን ለእኛም ይራሩልን። ያንን አድርገው እንግዳ እዚያ በኋላ የሚያስተናግዱ ሲያጡ ተመልከቱ። አይነ ኩሉ ነፍስ ይሴፎኪ ያከ ተመልከቱ። ትሰፍህ ማነከው ታጸግብ ለኩሉ፣ እጅህን ትዘረጋለህ ለሁሉ ታጠግባለህ፣ የሁሉም አይን አንተን ተስፋ ያደርጋል የሚለውን የቅዱስ ዳዊትን መዝሙር ሲዘምሩ አቤቱ እነዚህን ወዳጆችን የማስተናግድበትን አንተ ታውቃለህ ሲሉ ከሰማይ የብርሃን ጽዋና የብርሃን ህብስት ወረደላቸው። ያንን ለእነ አቡነ ሳሙኤል በዚያ አስተናግደው ሰደዱ። ለእኛም አባታችን ወለዘመዋሰ እህወ ህብስተ ህዋ ይላል። ተመልከቱ። ድል ለነሳ ሰው የተሰወረ ህብስት ሰጠዋለሁ ይላል ራዕየ ዮሐንስ ላይ። ያ ተፈጸመላቸው። እግዚአብሔር ድል ለነሳው እንቅልፍን ሐኬትን በትጋት ፍቅረ ነዋይን በፍቅረ ቢጽ ድል ለነሳ ሰው የተሰወረ ህብስት ሰጠዋለሁ ብሎ ቃል የገባ መድኃኔዓለም ራዕየ ዮሐንስ ምዕራፍ 3 ላይ ያንን ፈጽሞላቸው ስውር ህብስት ወርዶላቸው እንግዳ በዚህ ያስተናገዱ። ለእኛም ቢሆን ባይገባንም ለሁላችን የበረከተ ህብስት ያሳርፉን። ይህንን አድርገው ሲጨርሱ እንግዲህ ጌታችን መጥቶ ዛሬ ሌሊት ከሌሊቱ በ7 ሰዓት መጋቢት 4 ቀን አስታማሚ የላቸው፣ ዘመድ የላቸው፣ ቤት የላቸው፣ እንደ አንበሳ በዱሩ የኖሩ ናቸውና ክርስቶስን ፍለጋ ምን አደረጉ? ነፍሴ እግዚአብሔር አዳምን በአርአያውና በአምሳሉ ፈጥሮ ሲያበቃ በመልኬ ፈጥሬዋለሁ ብሎ አላዘነለት፣ አስወጥቶታል። ለአዳም ያላዘነ እግዚአብሔር፣ ሲበድል የፈረደበት እግዚአብሔር አንቺንስ ካልተጋሽ ያዝንልሽ ይመስልሻል እያሉ ሰውነታቸውን ይደበድቡ ነበር። እንዲህ ብለው በመከራ አይኖሩት አባት ዛሬ ከሌሊቱ 7 ሰዓት ጌታችን መድኃኒታችን ክርስቶስ መጣ ወደ እሳቸው። የሰማይ መስኮት ተከፈተ። የሰማይ መስኮት ተከፈተ። መብረቅና ብልጭልጭታ ንውጽውጽታ ሆነ። ሱራፌል ኪሩቤል ሁሉ ወረዱ። ተመልከቱ። ግሩማን መላእክት ያን ጊዜ ተመልከቱ፣ ያን ጊዜ ወረዱ። ምን ሊያደርጉ? የገብረ መንፈስ ቅዱስን ነፍስ ሊቀበሉ አብረው። እመቤታችንም ደስ እያላት ነቢያት ሐዋርያት ሁሉ ወንድማችን ገብረ መንፈስ ቅዱስ ባልንጀራችን፣ ሰማዕታት በትዕግስት ስለመስላቸው ወንድማችን ገብረ መንፈስ ቅዱስ፣ መላእክት በንጽህና ስለሚመስላቸው ባልንጀራችን ገብረ መንፈስ ቅዱስ፣ ነቢያት በስብከት በመምህርነት በትንቢት ስለሚመስላቸው ባልንጀራችን ገብረ መንፈስ ቅዱስ፣ ሐዋርያትም እንዲህ እያሉ መጡ። ወዳጄ ፍቁሬ ወዳጄ ገብረ መንፈስ ቅዱስ እያለ እግዚአብሔር በሰረገላ እሳት ተጭኖ ዛሬ ወደ ኢትዮጵያ ምድር ወደ አቡነ ገብረ መንፈስ ቅዱስ የወረደበት ቀን ነው። እግዚአብሔር በምህረቱ ዛሬም ወደ ኢትዮጵያ ይምጣል። ከዚያ ተመልከቱ። ማንን ብሎ? ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ወረደ። በሉ እስቲ ሁላችሁ ገብረ መንፈስ ቅዱስን ብሎ በሉ። እግዚአብሔር ወደ የት ወረደ? ዛሬም ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ይውረድልን፣ በምህረት ይውረድልን፣ በቸርነት ይውረድልን። ዋኩ በመዓት ይላል አባ ጊዮርጊስ። በቸርነት ና በመዓት ግን አይደለም ይላል። በምህረት ና በቸርነት ና በቁጣህ ግን አይደለም ይላል። ተመልከቱ ማለት ነው። ስለዚህ በምህረት መጣና ወዳጄ ገብረ መንፈስ ቅዱስ ከድካም የምታርፍበት ጊዜ ደረሰ። ምን ትለምነኛለህ? ምን እንዳደርግልህ ትፈልጋለህ? 560 የለፋ ሰው ምን ይለምናል? ምን ነው የሚለምነው? ለእኔ የማይገባኝ ማን አለ? ምን አለ እንል ነበራል እኛ ብሎ ከዚያ ምን አለ? እኔ የምለምንህ ኃጢአተኞችን ማርልኝ፣ ስሜን የጠሩትን ስምህን የጠራውን እምርሃለሁ ብልሃል፣ ማርልኝ። ግን የኔን ዝክር የዘከረ ሰው መታሰቢያን ያደረገ በዓሌን ያከበረ ሰው ሳያስበው ድንገት ንስሐ ሳይገባ ቢሞት እንኳን እባክህ ለእኔ ብለህ ማርልኝ። የ500 ዓመት ልፋት ሰው ማዳን ሆነ። ለራሳቸው ምንም አለፉ።
ይሄ ደግሞ የክርስቶስ ቃል ኪዳን ነው፣ በወንጌል የተቀመጠ ነው። ምን እናገኛለን? እናት አባታችን ተከተልና 100 እጥፍ እሰጣችኋለሁ። 100 እጥፍ በሉ እስኪ። አዎ የአቡነ ገብረ መንፈስ ቅዱስ እናት ስንት ናት? አንዲት ናት አይደለም እንዴ? አባታቸው እሳ አንድ ነው። ይኸው 100 እጥፍ እናት አለ። ይሄ ሁሉ ማለት ነው 100 እጥፍ። ይሄ ሁሉ የገብረ መንፈስ ቅዱስ ዘመድ ሆነ። ይሄንን አፈሩ። እኔን ለተከተላችሁ 100 እጥፍ እሰጣችኋለሁ ማለት 100 እጥፍ በረከትን እሰጣችኋለሁ ማለት 100 እጥፍ በረከት ብቻ አይደለም መንግሥተ ሰማያት የሚሰጠው። እልፍ ምዕመን ከአንድ ዘመድ ተለይታችሁ እልፍ ዘመድ ታፈራላችሁ። እናንተ ብቻ ድናችሁ አትቀሩም። የስንዴ ቅንጣት ከወደቀች ብዙ ፍሬ ሆና ትነሳለች ብሏል ዮሐንስ 12 ላይ። ገብረ መንፈስ ቅዱስ የስንዴ ቅንጣት ናቸውና ብዙ የኢትዮጵያ ሰው ሰበሰቡ። ብዙ እንክርዳድ ወደ ስንዴ ለወጡ። ስም አላቸው ማርልኝ እስከ 15 ትውልድ ድረስ ምርላለሁ ቢላቸው መካን የሆኑ እንደውሳ አሉ። መካን ቢሆኑስ አላቸው ያንተን ገድል ካነበቡ ያንተን መታሰቢያ ካደረጉ ለመካኖች ዘር አበቅልላቸዋለሁ አላቸው። እግዚአብሔር ማለት ነው። ለመካኖች ዘር እሰጣቸዋለሁ። መልካም። ስለዚህ ሁላችሁም የአቡነ ገብረ መንፈስ ቅዱስ አሁን የከተማ ሰው ያደረገው የገጠር እናቶች ያደረገው ልጅ ሲያጡ ገድል ያዝላሉ። ታምረ ማርያም ያዝ ልጅ ይሰጣቸዋል። የገብረ መንፈስ ቅዱስን ገድል አንብባችሁ ልጅ ባታገኙ ግን የገብረ መንፈስ ቅዱስ ቃል ኪዳን ሐሰት አይሆንም። ምክንያቱም ልጁ የማይጠቅማችሁ ከሆነ ላይሰጧችሁም ይችላሉና ማለት ነው። ይህንንም ጭምር ነው አብሮ የሚታመን ማለት ነው። መቀበሉ ብቻ ሲያስቀሩትም አይ ገብረ መንፈስ ቅዱስ አባቴ የማይረባይ ልጅ እንዳልቀበል ጸልየውልኛል ማለት ነው የሚባለው ማለት ነው እንጂ እንደዚህ ብሎ ቃል ኪዳን ገብቶ ነበር ተብሎ እግዚአብሔርም እሳቸውም አይታሙ። ገድልህን የጻፈውን ያጻፈውን ያነበበውን የተረጎመውን ቢያቅተው የሰማውን ስሙን በመንበር የጫፍ ላይ እጽፍልሃለሁ። አንተን ያሰበህን ሁሉ አስባለሁ። ዘይት በበዓል ቀን ያመጣውን ማለት መብራት ማለት ነው ያመጣውን ክብሩን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አደርገዋለሁ። እንዲያውም አቡነ ገብረ መንፈስ ቅዱስ ምንድን ነው ያሉት? አንድ የለመኑት አምላኬ ፈጣሪ 560 ዓመት አንተን ብዬ ለፍቻለሁና ስሜን አትደብቀው አሉ። ስሜን አትደብቀው በሉ እስቲ። አያችሁ፣ በሕይወት ሳሉ ስማቸውን ምንድን ነበር የሚያደርጉት? መደበቅ። ሲሞቱ ግን ግለጠው። ለምን? ሰው እንዲጠቀምበት። ሰው እንዲጠቀምበት ስምን ግለጠው። አዎ ይሄ በመጽሐፍ ቅዱስ መሰረት ያለው ነው። ምን አለ? ብርሃናችሁ በሰው ፊት ይብራ። አዎ ብርሃን ክርስቶስ ያደረባቸው ገብረ መንፈስ ቅዱስ ይኸው ዛሬ ብርሃናቸው በሰው ፊት እየበራ ነው። ይሄንን ቃል ኪዳን ፈጽምልኝ አላቸው። እያበሩ ነው። ድውይ ፈውሰው እያበሩ ነው። ጋኔን አውጥተው እያበሩ ነው። ሙት አንስተው እያበሩ ነው። የከተማ ሰው ነው እንጂ መጠቀም ያቃተው የገጠር ሰው በገብረ መንፈስ ቅዱስ በደንብ እየተጠቀማቸው ነው። አዝመራውን ጓሮውን አይጥ ሲበላለት የገብረ መንፈስ ቅዱስን ጠላውን ሁሉ ወስዶ ሲረጨው አይጡ ይጠፋለታል። የከተማ ሰው ግን ተፈላሳፊና ተራቃቂ ስለሆነ አልጠቀምባቸዋል። እና ኢትዮጵያ የምትጠቀምባቸው አባት ብፁዕ ገብረ መንፈስ ቅዱስ ናቸው። ቅዱስ ገብረ መንፈስ ቅዱስ ስሜን ግለጠው አሉ። እንኳንም አወቅ ናቸው። ቅዱስ ጳውሎስ ደቀ መዛሙርቶችን ዘረዘረና ተመልከቱ ለለ ከመዝ አይብርዎሙ አለ። እንዲህ ያሉትን እወቋቸው አለ። እስኪ በሉ ሁላችሁም እንዲህ ያሉትን በሉ። ምን በሏቸው አለ? እወቋቸው። ባለቤቱ ደግሞ ምን አለ? ጌታ ደግሞ ሲናገር ኢትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር፣ በተራራ ላይ የተሰራች ከተማ ልትሰወር አትችልም አለና ተመልከቱ ስላለ በገብረ መንፈስ ቅዱስ አባታችን በክርስቶስ መሰረትነት በወንጌል ተራራነት ስለቆሙ እሳቸውን ሸፍኖ የሚያስቀር ምንም የለም። ይሄው ስማቸውን ገለጠው እግዚአብሔር በእውነት ማለት ምን አለ ተመልከቱ። ወያነብሩ ማይቶተ ወያህትው ማይቶተ ከማያንብርዋ ተመልከቱ። ታይተ ከፈር አላ ያነብርዋ ዲበ ተቃዋመ ወታበርህ ለኩሉ። መብራት አብርቶ በእንቅብ አይደፋባትም። እንቅብ ሊደፉባት መብራት አያበሩም። መብራቲቱን በመቅረዟ ላይ ያስቀምጧታል እንድታበራ። እንቅብ ሊደፉባት መብራት አያበሩም። ገብረ መንፈስ ቅዱስ ክርስቶስ ያደረባቸው መብራት ስለሆኑ ተዳፍነው እንዲቀሩ አላደረገም። እግዚአብሔር በብርሃን ገለጣቸው በኢትዮጵያ። ስለዚህ ምን ይባላል? አማን በአማን ገብረ መንፈስ ቅዱስ ፀሐይ። ገብረ መንፈስ ቅዱስ በእውነትም ፀሐይ ናቸው፣ በእውነትም ብርሃን ናቸው። ስለዚህ እግዚአብሔር ገለጣቸው። ብርሃናቸው ክርስቶስ ነው። የእሱ ብርሃን በእነሱ ላይ ተገልጦ ይኖራልና እና ዛሬ በምድረ ከብድ ቦታው ገዳማቸው ምድረ ከብድ ይባላል። ከብድ የተባለ የእግዚአብሔር ለአቡነ ገብረ መንፈስ ቅዱስ ቃል ኪዳን ሊሰጥ ሲመጣ ምድሪቱ ያንን ግርማ መሸከም አልኳት ዝቅ ብላ ነበረ። ዝቅ ብላ እኔ እጅ አይቼዋለሁ። ምድረ ከብድን ዝቅ ያለ ነው፣ ተዳፋት ነው። እሳቸው ያረፉበት መሬት መሸከም አምጥቷት ዝቅ ምድረ ከብድ
ክቡድ ጸጋ ክቡድ መከራ ስለተቀበሉ የማይመረመር ጸጋ ተቀብለው በሉ የወዳጄን የገብረ መንፈስ ቅዱስን ሥጋውን በኢየሩሳሌም ከመሠዊያው ጎን ቅበሩት ብሎ ጌታችን ራሱ ክርስቶስ በተቀበረበት ቦታ እንዲቀበሩ አዘዘ። በዚያም ተቀበሩ፣ ቃል ኪዳናቸውን ተሰጡ። ስለዚህ እግዚአብሔር ለአቡነ ገብረ መንፈስ ቅዱስ እንዲተክሉ በሉ እንጂ እንዲተክሉ በሉ። እኛን አትሉ፣ እንዲነቅሉ በሉ። ማንን? አጋንንትን እንዲነቅሉ እንዲነቅሉ በሉ። እኛን በሉ ከኃጢአታችን እንዲነቅሉን እንዲተክሉን በሉ። በመንግሥተ ሰማያት እንዲተክሉ እንዲያፈርሱ በሉ። የዲያብሎስን ተንኮል እንዲያፈርሱ በኢትዮጵያ ውስጥ ያለውን የዲያብሎስን ተንኮል እንዲያጠፉ እግዚአብሔር ስልጣን የሾማቸው ቀን ነው ዛሬ። በዚህ ቃል ኪዳን ሾሟቸዋል። ኢትዮጵያን አስራት አድርጎ ሰጥቷቸዋል። እናታቸውን፣ አባታቸውን፣ ዘመዶቻቸውን ጥለው ስለመጡ የኢትዮጵያ ሕዝብ የገብረ መንፈስ ቅዱስ ዘመድና አስራት እንዲሆን እግዚአብሔር ቃል ኪዳን ሰጥቷቸዋል። እኛ የገብረ መንፈስ ቅዱስ ልጆች ከሆን በእውነቱ ኢትዮጵያ ገብረ መንፈስ ቅዱስ አምና ከኖረች ይጠብቋታል፣ ትጠበቃለችም። ስለዚህ የኃጢአታችን ግንብ ያፈርሱልን፣ ከኃጢአታችን መንደር ነቅለው ወደዚህ ያምጡን፣ የተነቀልነውን ደግሞ በዚህ ይትካሉን። በልቡናችን በሀገራችን የተተከለውን እንክርዳድ አቡነ ገብረ መንፈስ ቅዱስ ይንቀሉልን። ስለዚህ ምንድን ያሉ መስላችሁ? አቡነ ገብረ መንፈስ ቅዱስ ኢትዮጵያ መጥተው ተራራውን እየዞሩ ይላል ገድላቸው፣ እየዞሩ አትክልቱ ውሃ ያጠጡ ነበር፣ እሾውን ምን ያሉ ያቃጥሉ ነበር። አይተው ደስ ይላቸው ነበር። ምን ማለት ነው? እኛን የሚኮተኩቱን እኛን በቃል ኪዳናቸው የሚጠብቁን ዛሬም ቢሆን እናንተ ተመልከቱ እንጂ ሳይኖረን ጠግበን የምናድርባት ኢትዮጵያ ገብረ መንፈስ ቅዱስ ስላሉ አይደለም ነው እኮ። ሳንጠነቀቅ በጤና የምንኖርባት ኢትዮጵያ ገብረ መንፈስ ቅዱስ ስላሉ አይደለም፣ ተክለ ሃይማኖት ስላሉ አይደለም። ኃይል ሳይኖረን የምናሸንፍባት ኢትዮጵያ የኢትዮጵያ ሰው ሰራዊት ሳያበዛ ጦር ሰራዊት ሳይበዛለት ድል ይነሳል። ሳይኖረው ጠግቦ ያድራል። መድኃኒት ሳይኖረው በጤና ይኖራል። ኃይል ሳይኖረው ያሸንፋል። የኢትዮጵያ ሕዝብ ገኖ የመኖሩ ምስጢር በታቦተ ጽዮን በወላዲት አምላክ በአቡነ ተክለ ሃይማኖትና በአቡነ ገብረ መንፈስ ቅዱስ ነው። የእነዚህ ቅዱሳን በተሳቱ ቅዱሳን ነው ኢትዮጵያ ገና የምትኖረው። አሁንም አንበሶችን ያለ ሥጋ ያጠገቡ ገብረ መንፈስ ቅዱስ የኢትዮጵያ ሕዝብ በድህነት ጠግቦ እንዲኖሩ እያደረጉ ነው። ይሄ ምስጢር እኮ ነው። እስቲ ውጣ። አሁን በኑሮ ውድነት ሳይበላ ያድራል ኢትዮጵያ ውስጥ ሰው። እኔ ግን አሁንም ብዬ የምናገረው ደግሜናለሁ፣ ኢትዮጵያን የጠበቋት ገብረ መንፈስ ቅዱስ፣ ተክለ ሃይማኖት፣ ወላዲት አምላክና ቅዱሳን ናቸው። እነዚህ ቅዱሳን ናቸው የጠበቁን፣ ከመቅሰፍት ያዳኑ። ነገም የተቃጣውን ጦርነት የሚያጠፉልን እነሱ ናቸው። በረከታቸው ይደርብን። በቃል ኪዳናቸው አምነን ለመጠቀም ያብቃል። ወስብሐት ለእግዚአብሔር።